ሀይሚሻ እንግዲህ ዛሬ በጠዋቱ ልደቷን ልታከብር ብቅ ብላለች። እዚች ጋ ደግሞ ብሩኬ የሆነ ሰው እያረጀ ነው፣ ለማንኛውም መልካም ልደት ይሁንሎት አላት። እሷም ደግሞ መጣችና እና ምን ይጠበስ አለችው እላችኋለሁ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት አደራችሁልኝ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ አይለፍላችሁ ስትባሉ ነው ላይክ የምታደርጉትና አይለፍላችሁ ስልካችሁ ይሰበር ላይክ አድርጉኝ። የምሬን ነው የምላችሁ። ለማንኛውም ዛሬ እንግዲህ ሀይሚዬ በጠዋቱ መጣችና ልደቷን ለማክበር እድሜ በእድሜ ላይ እድሜ ጨምርልኝ ብላ ብቅ ስትል እያንዳንዱ ፎቶዋን እየወሰደ እነ ኒፍታ ኪያ ምናምን ምን እያሉ ነበረ? እነሱም እድሜሽ 40 መድረሱ ወይም ደግሞ 40 መግባቱን ደርሰንበታል፣ ለማንኛውም እድሜ ጨምረልሽ ሲሏት ነበረ። እናንተ አረ ልጅቷ በቀልድ ቀልድ አድርጋችሁ ልገሉብን ነው እንደ ኧረ በህግ አምላክ ጠንቀቅ በሉላት። ለማንኛውም እኔ የሀይሚና የብሩኬ ጭቅጭቅ፣ የሀይሚና የብሩኬ ቅኔ፣ የሀይሚና የብሩኬ ንትርክ እንዴት ደስ እንደሚል እናንተ የምሬን ብላችሁ በቃ የሆነ እየተሳሳቁ ዘና እያሉ ፈታ እያሉ ነው እንግዲህ እየተሞላለጩ ያሉት ወይም ደግሞ ልክ ልካቸው እየተነጋገሩ ያሉት ማለት ነው። እኔ ሰሞኑ ራሱ ስትሰዳደቡ የነበራቸው እውነት ለመናገር ከዚህ በኋላ አትሰዳደቡም ብዬ አስባለሁ። ምክንያቱም እነሱ በሌላ አጀንዳ ስለመጡ በዚህ ነው ያያቸው አይደለ? ያንን ትተው በዚህኛው መጡ ማለት ነው። እና ብሩኬም ሀይሚም ቅን ያልተቻላችሁ ማለት ነው። ልክ ልካችሁም እየተነጋገራችሁ ነው። ልክ ልካችሁ ብትነጋገሩም እኮ እናውቃለን እኮ የሆድ ሆዳችሁ እኮ ነው አይደለም ማለቴ ከውስጣችሁ እኮ አይደለም ከውስጥ የመነጨ እኮ አይደለም። ልክ ልካችሁ የምትነጋገሩት የፍቅር ነው የምትነጋገሩት የፍቅር ማለት ነው። እኔ እኮ ተለያይቶ የማይለያይ ሰው ያስታውቀኛል፣ እንዲሁም በእይታ ራሱ ማለት ነው። አንድ ሰው የሆነ የወደ ኋላ የራሱ ህይወት ይኖረዋል አብሮ ይኖራል ብዬ የማስበውን ሰው እንደማይለያይ በደንብ አውቃለሁ። የብሬ ደብላቸው አውቃለሁ። እና አብርሃምና ሩታ ሲጀምሩ ራሱ እንደማይለያዩ አውቅ ነበረ። ይኸው እስከ ዛሬም ድረስ አሉ ማለት ነው። ስለዚህ ያኔ በቃ ጥሩ ደረጃ ይደርሳሉ፣ የሆነ ይጋባሉ በሚለውን እንትን እላለሁ ማለት አሰምሮበታለሁ ማለት ነው። እና ያስታውቃል፣ የሰው ልጅ በእይታው ራሱ ያስታውቃል። ስለዚህ ሀይሚና ብሩኬ ግን የፈለገ ነገር ቢሰሩ ዲራማ ይሁን ደግሞ እኮ ተጫወቱብን። ሰሞኑ እኮ ተጫወታችሁብን እንዴ! ምን ያላደረጋችሁ ጉድ አላችሁ። እንትና ብሩኬ ያመጣትን ሴት እንግዲህ አይታችኋል። ከቲክቶክ ሰፈር ከስንት እናት እኔ ከ12 ሰው ጋር ይቻታለሁ። የምሬን ነው የምላችሁ ከ12 ወንድ ጋር እኔ አይመለከተኝም፣ አያገባኝም። ያየሁትን ነው የምናገረው። እና እኔ ከ12 ወንድ ጋር ቲክቶከሮች እድሜያችሁ ረጅም ያደርገውና እንደዚህ የጎለጎላችሁ እየፈተፈታችሁ አውጡ ማለት ነው። እና እውነት ለመናገር ጎልጉለው እንዴት እንዳወጡት አላቅም፣ ቤት እንዳገኙት አላቅም፣ ኢንስትግራም ላይ ይሁን አላቅም። እናንተ ማን ነው የተደበቀ ነገር እንድታወጡ ያደረጋችሁ? ማለት እንዴት ነው የምታገኙት ነው? በቃ እድሜያችሁ ረጅም ያደርግልን። እውነቴ ነው ብላችሁ እድሜያችሁ ረጅም ያደርግልን። ጎልጉላችሁ አውጡ። እና ብሩክ ያመጣትን ሴት እንግዲህ ከ12 ሰው ጋር ተቀናብራ ሳያት በአንዱ ቦታ ራቆቷ ነው፣ በአንዱ ቦታ ቁንጣ ነው የለበሰችው፣ በአንዱ ቦታ ፓንት ከፓንት የማይተናነስ ሱሪ ባንዱ ብቻ እንዴ ልበላችሁ ከሁሉም ጋር እየተላላጠች ነበረ። እለ ብሩኬ ብቻ ነው ሳይላላጥ ያመለጠው። አንተ ደግመህ እንዳታገኛት እቺ ልጅ የብሬ ነው ብለህ ደግመህ እንዳታገኛት። ማን እንደ ሀይሚና እንደ ሀይሚ እኮ ራቆቷ አልመጣችም። በቃ ራቆታቸው ያልመጡ እስካሁን ድረስ እኔ በራሴ አውቃቸዋለሁ። ደግሞ ለምን አልሽ ምናምን እንድትሉኝ አልፈልግም። እና እከሌት ራቆቷ ትመጣለች እንድትሉኝ ስለማልፈልግ ራቆታቸው ያልመጡ ዩቱበሮች አውቃለሁ እስካሁን ድረስ ማለት ነው። እና ለማንኛውም ሀይሚዬ መልካም ልደት ይሁንለት ብሎሻል ብሩኬ። ከሰማሽ ከወደ ካላየሽ ብዬ ነው አይተሽዋል። ምክንያቱም ብታዩ ነው እና ምን ይጠበስ ያልሽው። ወይኔ በላቸው እናንተ ምን ነበረበት ሌሎቻችሁ እንደዚህ ሰርታችሁ ብታስቁን፣ የምር እንደዚህ ልክ ልካችሁ ስትነጋገሩ ብታስቁን። አሁን አይከፈልበት ምን ይከፈልበታል? አይከፈልበት። እስኪ ለተመልካችም አንዳንዴ ያስቡልን የምር ለተመልካችም እያስባችሁ አንዳንድ እንከተላለን እኮ አሁን ሀይሚና ብሩኬ እንደዚህ ቢደራረቁ ምናያለን። እሷም ብትሞልጨው እሱም ቢሞልጫት እየሳቅን ነው የምናየው። በዛ ላይ ደግሞ እሱም እየሳቀ እሷም እየሳቀች ነው። ጉድ እያደረጉ ነው ያሉት። እና በዛ ላይ ደግሞ ብሩኬ ያመጣትን ሴት የቲክቶክ አርበኛ ከዛም የምትለጣጠፍ ቀጥሎ ደግሞ ብሩኬ ራሱ ልጥፍ ስትል እንዴ ዛሬ በዛሬ መጣችና ልጥፍ ትልበታለች እያልኩኝ እናንተ እጁ ላይ ቅፍድ ደግፍ ትለዋት እንደዚህ ትለዋት። ለማንኛውም ብሩኬ በነገራችን ላይ ጨዋ ልጅ ነው። እኔ አስተዳደግ የራሱ አይፈቅድልኝም። በምንም ይሁን በሰው ልጅ አለባበስ የሚሆን ሳይለብስ ሲመጣ ምናምን እያለ ነበረ ሰሞኑ። እኔ ደግሜ አልናገርም እዚህ ጋር እና ጨዋ ቤተሰብ እንዳሳደገው እንዲሁም ያስታውቃል። የምር እኔ ጨዋ ቤተሰብ በቃ ጨዋ ዩቱበሮች
እስካሁን ድረስ ጨዋ ዩቱበሮች ብዙ ዩቱበሮች አይቻለሁ። ጨዋ በቃ አለባበሳቸው፣ አነጋገራቸው በቃ አነጋገር ትጠላላችሁ። ሌላ ደግሞ ያየኋቸው አሉ ስግጥ ያሉም አሉ እና እንደ ሀይሚና ብሩኬ ደግሞ እንትን ያሉ አላየውም ማለት ነው። ማለቴ በፍቃደኝነት የሚሞላለጩ በፍቃደኝነት በቃ ተፈቃግደው እየሳቀ መሳደብ እየሳቀች መሞለጭ እና ለማንኛውም በሰላም ኑልን። ማታ ቪዲዮችን እናተ የቆየ ፎቶ አይደለም አይደለ? ኬክ ይዛለች። በዛ ላይ ደግሞ እንዴት አባቷ እንዴት እንዳማረባት ሀይሚዬ ማለት ነው። በዛ ላይ ደግሞ ወሳ ቴሌግራም ላይ ትቀያይረዋለች እላቸዋለሁ። ፕሮፋይል ታደርገዋለች። ነገ አንድ ታደርጋለች፣ ከነገ ወደ በቃ አዳዲስ ፎቶ ስትነሳ ማለት ነው። እና እኔ ደስ ብሎሽ እንድትኖሪ ነው የምፈልገው ነህ ለመናገር እና ደስ ብሎሽ ፍክት ብሎሽ በቃ የፈለግሽው ደረጃ ደርሰሽ ማየት ነው የምፈልገው አንቺን ማለት ነው። ለምን እንደምፈልግ ለራሴ ምክንያት አለኝ። ብሩክም ደግሞ ተረተህ ትልቅ ደረጃ ጎትተህም ይሁን ምንም ብላ ለፍተህም ደክመህም ደግሞ እንደምታደርሳት ባለሙሉ ተስፋ ነኝ። ያደርሰሃታል እስካሁንም ድረስ ማለት ነው። እና ሌላ ደግሞ አግብተህ የራስህ ሚስት አድርገህ የልጆችህ እናት አድርገህ ብታሳየን ደግሞ የበለጠ ደስ ይለኛል ማለት ነው ጋይዝ። እና አንዳንዴ እኮ በአንዱ ቦታ የሆነ ነገር ሲከሰት በአንዱ ቦታ ደግሞ ሲተካላችሁ በጣም ደስ ይላል። አንዳንዴ የራሳችሁ የሆነ ነገር የራሳችሁ እንዴት ልበላችሁ የራሳችሁ የምትሉትን ወይም ደግሞ ያው የራሳችን የምንለው ከኛ በላይ ለኛ የሚያስቡ እናት አባት ነው አይደለ? እና ያ ነገር ደግሞ የሌለው ሰው እንዴት ልበላችሁ ነገር ይመጣብኛል አሁን። ለማንኛውም ውድ ቤተሰቦቼ እና ሀይሚዬ ተጋብታችሁ ደግሞ ትልቅ ደረጃ ደርሳችሁ ፈገግታሽ ከልጆችሽ ጋር ማይሽ ያደርገኝ። ሌላ ምንም የምለው ነገር የለም። ነገር ግን ያ ነገር ስታጡት ደግሞ በዚህ ደግሞ በባል አንዳንድ ሰዎች እኮ እናት የለኝም አባት የለኝም እህት የለኝም ወንድም የለኝም ነገር ግን ምርጥ ባል ሰጥቶኛል የሚሉ ሴቶች አይቻለሁና ባህላቸው ሲያመሰግኑ ምን ሲሉ እማያቸው ሴቶች አሉ። ስለዚህ ሀይሚዬ አንቺም እንደዛ ትልቅ ደረጃ ደርሰሽ የምታመሰገኝ ያደርግሽ ማለት እኔ ወልደሽ ለመሳም ያብቃሽ። እኔ ጥሩ ትዳር ገጥሞሽ ብሩኬን አፍሰሽ ይዘሽ ማለት ነው ወጥቶ ከአንቺ እጅ ወጥቶ ሌላ ቦታ ቢሄድ ገደልንሽ አጥብቀሽ ያዥው። በመቀጠል ደግሞ እሱ ራሱ ትቶሻል ቢሄድ አለቀውም ገደል ነው ግን አይሄድም ሲጀመር ማለት ነው። እና እውነት ለመናገር ለተመልካችን ክብር አላቸው። ተመልካችን እንዴት አድርገው ማሳመን እንዳለባቸው ብቻ ያውቃሉ ራሳቸው። ግን ሰሞኑ ሀይሚ በተናገረችው ነገር ብዙ ሰው ተቀይሟል። ያ የተቀየመ መቀየምም አይባልም። ይሄንን ልትቀየሙ አይገባም። ምክንያቱም እናንተ ናችሁ እኮ ልብስ መልሼ ቸኮሌት መልሼ ያላችኋት አይማይባል የማይባል ነገር ስላላችሁ ነው የተሳደበችው ይመስለኛል። እኔ እንደራሴ ሳስበው ለዛ ነው የተሳደበችው እንጂ ለሌላ ነገር አይደለም። እኔም ቢሆን የምናገረው ነገር ነው እና በእሷ ቦታ እኔ ራሱ በሆን ያን ነገር አደርገዋለሁ እናገራለሁ። ለማንኛውም ሰላም ሆኑልኝ ቤተሰብ።